ደግሞ አንቺ እንትን እንድትይ ብሎ ጥፋትን በጥፋት ነገሮችን እኮ አምኖ ይቅርታ መጠየቁ ካለበት አንዴ ያን ነገር ራሱ እያደረገ አይደለም ያለው። አዎ እሱ እንዳለ ሆኖ ማለት ሌላ ደግሞ ጥፋት ማጥፋት ለምን አስፈለገ ማለት ከአብርሃም በላይ ብሩክን እሱ ያውቃል፣ ጓደኛው ነው። እዛ ያሳለፉትን ነገር በደንብ ያውቃሉ። እንደገና ብሩክን አምጥቶ እዚች ጋር እያውራሽ ምናምን ብሎ በጣም ብዙ ነገር ሊያወራ ሞክሮ ነበር። ባለፈውም እንዳየኸው ሆነ። እኔ ያው በቃ ነገሮች ምንም እያሳመኑኝ ስላልነበረ ወይም ስላልሆነ ታይም አልሰጠኋቸውም፣ ብዙም አላወራኋቸውም። ምክንያቱም በቃ አዳዲስ ነገር ነው እየተፈጠረ የሚወራልኝ። ምክንያቱም እየተደረገውንም ያልተደረገውንም ውሸቱንም እየተደበላለቀ ስለሆነ የሚነገረኝ። ወይ ደግሞ ያላችሁን እውነት እኮ ጥርት አድርጎ ቢነግሩ ጥሩ፣ እንደዛ ተናግሮ ቢወጣላቸው ጥሩ። እውነት አለ ብሎ የሚለው እውነት ይኸውልሽ፣ ብሩኬ እውነት አለ ብሎ የሚያወራው እውነት ይኸውልሽ፣ እኔ ጋር ያለው እውነት ነው። ብሩኬ እውነት ያውቀዋል፣ እያወቀ ነው ይሄ እውነት አይደለም ብሎ እያየ ነበረው ብሩኬ ማለት ነው። ገባሽ? ይሄ እውነት አይደለም ብሎ እያየ ነበረው ብሩኬ። ግን በዚህ ናልክና በዚህ እንትን ለምን እንዳስፈለገና ለምን እንትን ብቻ እንደሆነ ግራ አይገባኝ። ገባሽ? ይሄንን እውነት ነው ብሩኬ አይደለም ሲል የነበረው እውነት። እኔ አይ ደግነቱ እኔም ገባኛል እኮ ለአማ እንደሚከብድሽ እና ብዙ ነገሮችን እንደምትይ፣ ግን የአብርሃም ትክክለኛ ማንነቱ ይሄ ማንነት ነው። ግን ይሄ ማንነቱን አስተካክሎች የሚቀጥልሽ አይነት ነገር ከሆነ አንድ ላይ ብትሆኑ ደስተኛ ነኝ። ግን ደግሞ ምንድን ነው አንቺንም እየጎዳ ነፃነትንም እየጎዳ አብዛኛው ሰዎችን እየጎዳ ያለ ሰውዬ ወንድ ማለት ከሌሎቹ ጋር እንደፈለገ መቀጠል ይችላል። ደግነቱ እኔም ከዚህ በኋላ ወደማልመለስበት ነገር ነው መርጬ ማለትም ወስኜም እንደዚህ እየሆንኩኝ ያለሁት ማለት ውሳኔን በቃ ከመጀመሪያው ጀምሬ አሳውቅ ያለሁኝ፣ ሁሉንም ነገር ተናግሬ ያለሁኝ። ስለዚህ እኔም ወደኋላ መመለስ አልፈልግም ለታሪክ። ምክንያቱም እኔ አሁንም እየተዋሸው ነው፣ ይገባቸዋል። አሁንም እየተዋሸው ነው። ሰላም ለመፍጠር እየተሞከረ ነው እየተባለ በብዙ መንገድ ይደወልልኛል። እንዴ በዛ ላይ እሱ እኮ የተደበቀ ጥፋት ስለሆነ ነው። እኔ አሁን ለምሳሌ በቀደም ዕለት ባደረኩት ነገር ጓደኛዬን ይዤ መጥቼ እንደዚህ ስላደረኩኝ ሁላ ተደውሎ እንዴት እንደዚህ ታደርጊያለሽ ምናምን፣ የሱስ የድብቅ ስራዎች ለምን እንዴት ታደርጋለህ ምናምን ብላችሁ ለምን ለማውራት አልሞከራችሁም? እኔ እኮ በቃ ሁሉንም ነገር በግልጽ ነው አይደል እያደረኩኝ ያለሁት። የሱ የድብቁ አይበስም ከእኔ እኮ ምንም ያደረኩት ነገር የለም ማለት ቻቶኒ ማስረዳቱ ወጥቶኝ ራሴን ልሞሶ ነው። ኦኬ ትናንትና ከቡታጀራ አምጥተህ ፌክ ነው እንዲህ ነው ብለህ አድርገህ ከፍል ያደረከውን ነገር እሱ ማይምሮ የሚያውቀውን ነገር ነው ዛሬ ተከፍሎት ፌክ ነው እንዲህ ያደረክ ያለው። እሺ ነገሮች ችግር ካለ በይቅርታ መለስ እንጂ ጥፋት በጥፋት መለስ። እሺ ለማስታረቅ ነው የመጣው ለማለያየት ነው? እሷን ትወስነዋለህ። አንተ የመጣው ለማግባባት ነው የመጣው ወይስ ለማለያየት? ካስተካከል ትታረቃለህ። ሰው ሊታረቅ ይችላል፣ ግን ደግሞ ዋሽቶም ሊታረቅ ይችላል። አይ ነው ነገር ግን ሲበዛ ከልክ በላይ ሲበዛና አንድን ሰው የሚገል ውሸት ሲዋሽ ግን በጣም ያስጠላል። ከምር ያስጠላል። እንደዚህ አይነት ውሸት ባይዋሽ ይሻላል እንዴ። ለዘላለም ሰው አይታረቅ እኮ። ውሸቱ ምንድነው? ምክንያቱም እሺ ንገሪኝ። የዋሾች ነገር ምንድነው? ምክንያቱም ንገሪኝ። ውሸቱ ምንድነው? ያውቃል ምንድነው ውሸቱ? ተናገሪ ነው ላልኩ ደግሞ ወረቀት ነው ብለህ ካሰብክ ለምን አትንቅና አትተውም ነበረ? ዛሬ አንቺ በምን እርግጠኛ ሆነሽ ዛሬ ታውቃበት ገባ ነገ የሚጠብቃት ይሄ ነገር ነው። ግን ቢያንስ አንተ አይምሮ ካለ አብርሃም መከር ከዛ ነገር እንዲመለስ አድርገህ ታሳርቅ ይሻላል። የነበረውን ነገር አደፋፍና ድጋሚ እንትን ከማለት እሺ እኛ ለክርክር እኔ ስማኝ ራስን አስተካክልና እኔ መሄድ አለብኝ እና ምንድን ነው የምትሄደው? የት ነው የምትሄደው? እኔና አንቺ መጋባት እንችላለን። አያገባውም እኮ ችግር የለውም። እንዴ አንድ የመጣበትን ጉዳይ ይናገር፣ ከዛ ልሄድበት የሆነ ነገር ይኸውልህ ስታይ ወይም ደግሞ የሆነ ነገር የመጣሁበት ጉዳይ ለሰማኝ ተጨባጭ መረጃ ነው አይደል የሚባለው። እንደዛ አይነት ነገር ሲገኝ ነገር ሁሉ ልማድ ነው። ስለዚህ አይደለም ሩታ ይችላል። አሁን እሱ የጠራሽበት ምክንያት ምን እንደሆነ ምንም እየገባኝ እኮ። ምክንያትሽ ምንድን ነው? አሁን ለምን ጠራሽ? ስላለፈ ነገር አንስተሽ ለማውራት ነው? እሺ ምክንያቶቼ ናቸው አይደለም። ስላለፈ ነገር ለማንሳት ነው ወይ ጠራሽው? ውሸታችሁን እንደሆነ አሁንም ሌላ ውሸት እየሰራችሁ እንደሆነ ይሄኛው ውሸት ነው። የነፃነት ወሬ ውሸት አይደለም። ተናገር አንተ። ይኸውልህ ሰማኝ፣ ውሸት እያወራህ ያለው አንተ ነህ።
ተናገር፣ ስለሆነው ተናገር። ስለፎቶሾፕ ምን ፎቶሾፕ የለም። ምን ፎቶሾፕ የለም። እኔ ባለፈው የሆነ ልጅ እያሳየኝ ነው ብለህ ቪዲዮ እየለቀቅህ ነበር። ባለፈው ለምን ሁለት ሀሳብ ታወራለህ? ባለፈው የሆነ ልጅን አምጥተህ ይሄ ልጅ ነው ኤዲት ያደረገው ምናምን እያልክ ነበር አልነበረም? እሱ አላለም። ያወኩት ታሪክ የለም። ሰማኝ ወለ ልጁ መጣ እንጂ እኔ ጋር ሰማኝ ወለ ልጁ መጣ እንጂ እኔ ጋር ምንም የተረዳሁት ነገር የለም። ልጁ እንዳያመጣው ደግሞ ይሄን ነው የሰማኝ አይደለ? ምንድነው በአጠቃላይ እኔ እና እሷን ለማራራቅ ለማለያየት ነው የመጣው ወይስ ለማስታረቅ ነው? በቃ ለማለያየት ከሆነ አመሰግናለሁ። ሰማኝ ወለ እኔ ፕላኔ አንተ እንድትለውጥ ብቻ ነው። ሰማኝ አይደል? አንተ ለውጥ ወዴት እንድትመለስ ብቻ ነው። በአንተ ምክር አይደለም የምለወጠው። አያገባም። እሺ ለኔ እንደ ወንድ ሰለፋት ታላሉ ነገር አለ። እኛን ለመለየት ምናምን አይደለም አቅዶ ምናምን የመጣው እንደዛ አይደለም። ዛሬም ውሸት እየዋሸ እንደሆነ በደንብ ሊያስረዳ ከነ ማስረጃው ነው የመጣው እሱም ጭምር። ሁሌ ጥፋት እያጠፋ ይወለ ሰማኝ ወለ ሁሌ ጥፋት እያጠፋ አልገባሽም እኮ አሁንም በመሀላችን ሰው ነው እየገባ ያለው። ለምንድን ነው የሰውን ወሬ መሰሚው? ሰማኝ ወለ እኔ ከማልወጣ አላለው። መጀመሪያ ራስን አስተካክል። አንተ ከመሀላችን ለምን አታስተካክል? አንተ አይመለከትህም። አንተ አይመለከትህም። እኔ ቪዲዮ መስራት ያቆምኩት ዛሬ አይደለም አይደል? ሁሉንም እውነታ አውቀው ምናልባት አቁም ተበለ ቪዲዮ ሰማኝ ወለ ሩታ ስሚ፣ የራስ ምክንያት አለ። ምንም ምክንያት የለኝም። ቪዲዮ ራስ ምክንያት አለ አልነበርክም? በቃ ሰራን ቪዲዮ እየሰራን የነበረው ነገር ውሸት እንደሆነ ሲገባኝ፣ ትዳር መበጥበጥ ማራራቅ እንደሆነ ሲገባኝ ነው ያቆምኩት። እኔ እናንተ እኮ ስማኝ እናንተ እዚህ ከመምጣት ከአንድ ቀን ያንተ ተገናኝተን አይደል? ተገናኝተን ስናወራ የሀሳብ መራራቅ መጣ። ግን ያኔ ስለምንድን ነው ያወራነው? ስለነበረው እውነት ነው። ቪዲዮ ስለማቆም ስለነበረው ነው ያወራነው አይደል? ቪዲዮ ስም እየጠራህ አብርሃም አጠፋ እያልክ ሩታ ስለነበረው እውነት ያወራነው። እሺ አሁን እኔ ለክርክር ጊዜ የለኝም። ትሰማኛለህ? በቃ የመጣህበት ዓላማ ለዚህ ከሆነ አታስፈልገኝም፣ መሄድ ትችላለህ። ተረዳኸኝ አይደለ? ከዛ ውጭ ግን በእኔና በእሷ መሀል የመግባት መብት የለም። አንቺ ደግሞ የሰውን ወሬ ዝም ብለሽ አታዳምጪ። አሁንም ሰው ነው እኔና አንቺ እያለያየን ያለው። ትዳር ላይ ወሬ አያስፈልግም። ምንድን ነው የሚመስለኝ? እንዴ ዛሬ መጣና አሁን ይሄ የሆነ ነገር ስላለሽ አሁን ራስ የምትሰራው ስራ ነው። እኔ እናንተ ነው ለያየን እንጂ ሰው አይደለም። አብራም የሰማኝ ነው ያለ በጣም ሰማኝ። በጣም የደበቁ በጣም ብዙ ነገሮች አሉ። ሰው እያልክ የራስህን ስህተት ሰው ላይ አትደፍድፍ። ራስን እንደ ሀቀኛ እያደረግ ነገሮችን አትበልሽ። የሰማኝ እኔም አንተ በጣም ብዙ ነገሮች አሉ። ጓደኛ ዋሽቶ ያስታርቃል እንጂ እንደዚህ እየዋሸ አያጣለም። እኔ ሰማኝ ነው እኔ ዋሽቼ ገረስ ገባ ላይ ምን አለ መሰለህ ስላለመግባት አይደለም ማውራት እዚሁ ፊት ለፊት ነው። ምን ልታወሪኝ? ምንም እሺ ቆይ እሺ ምን አሳይኝ እስኪ ምን አይተሻል? ያሳይሽ ነገር ካለ አሳይኝ። አሳይ ችግር የለውም። እኔ ምንም የምፈራው ነገር የለም። የሆነ ነገር ባደርግ ኖሮ እኮ አሳይኝ እንደፈለግሽ አልልሽም ነበር። አሳይኝ እስኪ ምንም ነገር የለም። አየሽ አይደለ እንዴ እኔ ለማክሰፍና ለመኮነን እንጂ ሌላ ነገር የለም። ታስበው የሚፈጠሩት ነገሮች ናቸው። አንተ አሳዩ ሳልቼ ለሰማኝ አይደል? እኔ ድንገት ሳላስበው የሚፈጠር ነገር የለም። አስቤ ነው ሁሉንም ነገር ማድረገው። በቃ አስቤ ነው። ስለዚህ ያለ እውነት ካለ አውጪ ተናገሪ። እኔ ላይ ያየሽው ነገር ካለ የነገረሽ ነገርም ካለ ንገሪኝ። እውነት ከሆነ እውነት ነው፣ ውሸት ከሆነ ውሸት ነው እልሻለሁ። እንዴ ምን ሆነሻል አንቺ ልጅ? ወዴት ነው እያመራሽ ያለሽው? ከዛ ደግሞ እንደለመደብህ ምክንያት ልትፈልግ ልትደረድር ምናምን ለማንኛውም አንተም ይኸውልህ ከዚህ በላይ ሌላ ነገር ለመፍጠር ባትሞክር ጥሩ ነው። አትዋሽ። ዋሽቶ ማስታረቅ ምናምን ዋሽተህ ለእሱ ዋሽተህ እኔና እሱን ብታስታርቀን ይኸውልህ ጠቅመኸኝ አይደለም ትጎዳኛለህ እንጂ የጠቀምከኝ መስሎ ከሆነ ተሳስተሃል። በቃ አንተ አታስታርቀን። ሲያልፍ ማን እንደሆነ ትክክለኛ ነገር የያዘው አውቃለሁ። ከዚህ በላይ ባንጨቃጨቅ ጥሩ ነው። ነገር ግን አሁንም ውሸትን እንደሆነ ለማሳየት እንጂ እኔ ካንተ ጋር የመታረቅ ፍላጎት ኖረኝ አይደለም የመጣሁት። ታረቀ ኖሮ በፊት ታረቀ ነበር። ምክንያቱም ድጋሚ ህሊናዬን በቃ እንደዚህ ነው ብዬ አሳምኜ ዋሽቼ፣ አሁን ግን ይሄን ነገር ማድረግ ስለማልፈልግ እንዲሁም የራሴን ህይወት ስለጀመርኩኝ የራሴ ህይወት ስላለኝ ገባ ካንተ ጋር መታረቅ አልፈልግም። ለመታረቅ አይደለም የመጣሁት። ለምን ጠራሽኝ? እውነቱን እንድታውቅ የትኛው ነው ዛሬም ውሸታም እንደሆናችሁ እንድታውቅ። ምንም ያሳወቅሽ ነገር እኮ የለም። እናውራ። ምንም ያሳወቅሽ ነገር የለም። አንተማ በደንብ ነው የምታውቀው። ወሊናህን በደንብ ታውቀዋለህ፣ ነገሮችን ታውቃለህ። ግን መቀበል አትፈልግም። ለምን እዚች ጋር ውሸታም ምንድን ነው አንተ ሁሌ መገፈታተር አይሰለችም እንዴ? መቼ ነው እስኪ ቆም ብለህ አስበህ መስራት የምትችለው? ችግር የለውም ሂዱ፣ በቃ ጨረስኩ እኮ ሂዱ አልኳችሁ። መሄድ ትችላላችሁ። የመጣው እኔና እሷን ለማጣላት ነው። እኔና እሷን ለማጣላት ነው የመጣው።